ዋናው የጦር ሰው ጀነራል ዳን ቃየል ጭምር የመውጫ ያለ ያሉ መሆናቸው ነው ያነበብን ያለ ነው። ሳውዲ አረቢያ አጋፋሪነት በአሜሪካ ላይ የእምነት ማጣት ውጤት አድርገን እንደወስደው እንችላለን። 18 ቀን በአንድ ቀን በየቀኑ እየተኮሱ 803 ሚሳኤል የተኮሰችው አሜሪካ። ትራምፕም እኮ ኦልሞስት ፊታቸውን አዙረዋል ማለት ይቻላል እኮ። አውሮፓውያኖች አሁን ያሉበት ሁኔታ ቤቱን ለማንጥዬ ነው። አሜሪካና በኢራን መካከል በሆርሙዝ ሰርጥና በኢራን የኒውክሊየር ፍላጎት ላይ ተመስርቶ ሲካሄድ የቆየው ጦርነት አሁን ሁላችንም እንደምንመለከተው አሜሪካ አስተዳደሩ ማለት ይቻላል ዋናው የጦር ሰው ጀነራል ዳን ቃየል ጭምር የመውጫ ያለ ያሉ መሆናቸው ነው ያነበብን ያለ ነው። ይህን ተከትሎ አብዮታዊ ኃይሎቹ ኢራኖች በዚህ ክልል ውስጥ ሌላ የባዕድ ሀገር ወይም ኃይል የሚኖርበት ዘመንን እያከተምን ነው። ይህንን ጎረቤቶቻችን መቀበልና ችግሮቻችንን እርስ በርስ መፍታት አለብን በሚል የዘውትር ጸሎታቸው የሆነውን የዩናይትድ ስቴትስ አሜሪካንን ጦር ከክልሉ የማባረር ህልማቸው ጫፍ እንደደረሰ በይፋ መናገር ጀምረዋል። ከዚህ ጋር በተያያዘ አሜሪካ እነዚህን አብዮታዊ ኃይሎች ለማሸነፍ መቸገሯን በመመልከት ለመጀመሪያ ጊዜ በዚህ ሰሞን ትናንትና እንግዲህ ዋነኞቹ የሙስሊሙ ዓለም ዋነኛና ሁነኛ ሊባሉ የሚችሉ 3 ሀገራት አብረን እንወድቃለን አብረን እነሳለን የሚል በእውነቱ የኔቶ መሰል ስምምነት አድርጓል። ራሱ ሊቻለ የተጋትሮ ተራዳ ሊሆን ነው እንዴ? እዚህኛው ላይ ከሱ ከፍ ይላል እኮ። በኢየሩሳሌም አመለካከት ሺያዊ ተራዳውን የተካ ሱናዊ ተራዳ ለኢየሩሳሌም ራስ ምታት የሺያው ተራዳ ነበረ። እሱን እፉ ያልኩ በአንጻራዊነት ስትል አሁን ደግሞ ጉምቱ የሚባሉት ሳውዲ አረቢያ እንደሚታወቀው የእስልምና ሁለቱ ቅዱስ ከተሞች ባላደራ ናት። እንደገና ደግሞ በመካከለኛው ምስራቅ ውስጥ ዋነኛዋ ነዳጅ አቅራቢ ናት። ከዚህ ጋር ተያይዞ ደግሞ ዋነኛው የጦር መሳሪያ ገዥና ቴክኖሎጂዎች ላይ ብዙ ገንዘብ የምታወጣ ናት። የጦር መሳሪያው ግን ለምን ነው የሚገዛው? ቤዚካሊ አሁን ከዚህ ከሁቲዎች ጋር ከተደረገው ጦርነት በኋላ ሳውዲ አረቢያ ያደረገችው ውጊያ የለም ብዙ ነው። በየአመቱ አዳዲስ መሳሪያ ሲመጣ የግድ መቀየር አለብኝ ነው መዘጋጀት አለባት፣ መዋጋት አለባት። ካሁን በኋላም ያላት ዕጣ ፈንታ ይሄ ነው። ድሮ መካከለኛው ምስራቅ በእውነት የሚበላበት የሚጠጣበት የሰላም አየር ሰላም እንደሚጨበጥበት ነበር፣ የሚዳሰስ ነበረ። ከዚህ በኋላ ግን ሁሉም ደም ስሩ እስኪተረተር ጃቀኝ ማለት አለበት። የበረሃ ሸዋ ላይ እንደዚህ በሁለት ክንዱ እንደዚህ ልምምድ ማድረግ አለበት፣ መሄድ አለበት። ገብተዋል። ይሄንን ነው አሁን ይሄ ፋንሲፉል የሆነው ነገር ወደ ጠንካራ እንትን መቀየር አለበት። ምክንያቱም ኢራኖች እየተነሱ ነው እና መነሳታቸውም ምን ያህል አስጠናቂ እንደሆነ የምታውቀው ሳውዲ አረቢያ ብቻዋንም አልቻለችም ማለት ነው። ብቻዋን ልትቋቋማቸው እንደማትችል ስለገባት መሰለኝ አሜሪካ ነች እኮ ደህንነት ሰጪዋ። ትራሱ እኮ አሜሪካ ነበረች። አሁን እኮ አሜሪካ እያለች ከመመታት አልዳኑ። ደግሞ በዛ ላይ ይሄ የኢራን ሚሳይል የሚበግሩበት የአሜሪካ ሚሳይሎች አለቁ እኮ ተመተው። ዶናልድ ትራምፕ እያስተባበሉ እኮ ያሉት እንደዚህ ያለ አገሬን ያንቦጃቦጃት የአገሬን ስም ያሳጣና በዓለም ፊት ያኮሰሳትን ሁሉ እያደንኩ ፍርድ ፊት አቀርበዋለሁ አሉ። እነ ሳውዲ ማለት ነው የራሳቸው ሰዎች። ይኸውልህ የዜና ጋዜጠኛነት እዛ ማሳወቅ ነው ዓላማው። ገብቶሃል? ሲያሳውቅ አሁን ይሄ ገመና ነው፣ ይሄን ያዙልኝ፣ ይሄ ገመና ነው። የአሜሪካ የእልቂት ጎተራ ሳስቷል። ይሄ ነው እውነቱ። እሺ፣ ዜናው ግን እንደዛ ተብሎ ሊቀርብ አይችልም። ይሄን መሳሳቱን አንዱ
እነሱም ብለው የሚያቀርባቸው ስለ ጉዳዩ የሚያውቁ ጋዜጠኞቹ አንዴ ሲኤንኤን ይነግራል፣ ከዛ ዎል ስትሪት ጆርናል ይነግራል፣ ከዛ ዘ ኒውዮርክ ታይምስ ይመጣል፣ ከዛ ዋሽንግተን ፖስት አለ። ያው አሜሪካ የታድ የሚባለው ዋናው እንትን 250 ቢቀር ነው ያው ተመቷል፣ ተጠቅመንበታል፣ በቃ አለቃ ከኢራን ጋር። ዋናው ይሄ ለምሳሌ ምንድን ነው ፓትሪዮት ሚሳይል ፓትሪዮት ሚሳይል እንደው ጠላት ይደንግጥ 900 ብቻ ነው ሚሳይሉ የሚተተኮሹ ማለት ነው። ታዲያ ምን ችግር አለ? ድሮ ቀላል ነበር መስለስትን ቢያንስ በጣም ካነሰ 2 ዓመት ይፈጃል ለማምረት ለመውሰድ አዊት እንዲያርገው በአመት ወደ 1000 ምናምን የሚደርስ ነገር መልስ ወደ ጎተራ ለመመለስ 2 ዓመት 3 ዓመት አንዳንዱ ደግሞ የታድ 5 ዓመት ይፈጃል። ገባን ተኮስ ነው አሉ እኮ መጀመሪያ ላይ ያንን የኢራን እስላማዊ አብዮት አገዛዙን ቀንድበው እዛ ለመጣል ብለው 38 ቀን በአንድ ቀን በየቀኑ እየተኮሱ 803 ሚሳይል የተኮሰችው አሜሪካ ይቶማውክን ባህሩ እስኪናጥ ድረስ ወተት ሲናጥ ያለ መርከቡን እንዲህ ወደ ግራህ ወደ ቀኝ ይዋለል ማለት ነው። ሳትጎ የለ የሚሄደው ተኮስ በአንድ ቀን ነው። ከዛ እስራኤል ትመጣለች፣ ያንን ቦምብ ሁሉ ዘርግፈው ትሄዳለች። የአሜሪካ የጦር ጀቶች ይመጣል፣ ዘርግፈው ይወጣል። ቢያዩት አሉ ለውጥ የለም፣ ቢያዩት ለውጥ የለም። በአንድ በኩል እየተደራደረ ነው ደግሞ እያሉ ይጽፋሉ። 38 ቀን በእውነት አልቦዘኑም፣ አልተዋጋችሁም ተብሎ ሊከሰሱ አይችሉም። ከ38 መጥተዋል፣ ያሉትን አድርገዋል። የአስተዳደሩን አንገት ቀልተዋል። ዋና ዋናዎቹ ሰዎች ተገድለዋል፣ ቀልተዋል። ኢራን ግን አሁንም አለች። በመጀመሪያዎቹ 40 ሴኮንድ ያለቀ ነው። ከዛ በኋላ ደግሞ በለቀማ ሄደውበት በያሉበት የሚሳኤል ማምረቻ፣ የሚሳኤል ማከማቻ፣ የሚሳኤልና የሰዋል ይሄ ደግሞ ያሉትን መጥተዋል። ሰማን። ነገር ግን ኢራን የምትኖረው ከመሬት በታችም ነው ለካ፣ እላይ ብቻ አይደለም። አሁን አታካቹ ነገር እዚህ ሲመቱ መታ ነው ብለው በሳተላይት ያሳዩንን ከ10 ቀን በኋላ ሲመጡ ተከፍቶ እንትኖች ሲወጡ ታያሉ። ገብቷል። ከመሬት አሁን በኋላ ምንድን ነው ሚስጥሩ የሚሉትን ሲያነቡ እንደዚህ እኮ ሰሜን ኮሪያ ነበር የሚኖሩት። ሰሜን ኮሪያ ከላይ ላይ የተቀመጠ ነገር አታገኙም። ከመሬት በታች ነው፣ ሁሉ ከመሬት በታች ነው። ስለዚህ አሁን እስቲ አንድ ዙር እንቀጥል፣ አንድ ዙር ደግሞ ኢላማውን እናስፋው። በፊት እኮ የሚሳኤል ማምረቻ ምናምን የወታደራዊ አቅም ነው። ታንኩንም ምንም ሲያገኙ እያደባጁት ወታደርም ገለዋል ብዙ። አሁን ግን ስንመታ እስቲም በለው ጋዙን ይህ ጋዝ ማምረቻው ማጣራጫው ነው እንበለው ኢኮኖሚ ጉዳት ለማድረስ ማለት ነው። አዎ በኢኮኖሚ እናነቡጫቸው። ያኔ ያለው ችግር ይባባሳል። ያን ጊዜ ምንም የሚያደርጉት ነገር የለም ነው እና እኒው ነው የዶናልድ ትራምፕ አሁን እኚህ ዳንኩዌር የሚሏቸው ጄኔራል እና ምክትል ፕሬዚደንቱን ይዘ በየስብሰባው ላይ ኧረ ነገር ይቀር ይላሉ። ይቁም። አዎ ማለት ይችሉ 900 ልንተኩሳት ነው እቺን የቀረችን ገባ ይችን ነገር ልንተኩሳት ነው ወይ? ሁለተኛ በዛ በኩል ቻይና የምትባል ሀገር አለች። አሁን ወደ ከ300 እስከ 400 የሚሆን በትከሻ ላይ የሚተኮስ የአየር መከላከያ ኢራን ገዝታለች እና ለኢራን እየላከች ነው። ገብቶም ሊሆን ይችላል ከቻይና ወደ ኢራን። አዎ ቻይና ምን ብላለች? ዜና ፈትሹኝ የለኝም በጭራሽ እንዲያነ ነገር የለንም ብላለች። ግን ደርሷል። ይሄን ኢራን ከ60 እስከ 70 ሚሊዮን ነው ከፈለች የተባለው። ስለዚህ አሁን መሬት ለመሬት ነው ያስገቡታል ተብሎ አሁን የተፈራው ኩታ ገጠምናቸው ደግሞ እዛ አካባቢ በእንትን መጥቶ አሁን እንትኑን ዘግታለች አሜሪካ ወደቡን እኮ ባህሩ ላይ ነው የባህሩ ዘግታለች። ግን በፓኪስታን መግባት ይችላል። ፓኪስታን ወደ ባርፎ ከዛ በመኪና ተጭኖ መሬት ለመሬት ሊገባ ይችላል። ፓኪስታን ደግሞ ብሪፍ ኬዝ ውስጥ የተቀመጠ ነገር ስላለ ማንም ሊደፍራት አይችልም። ከፈለገች ደግሞ በራሽያ በኩል ይሆንና በካስፒያን ባህር ሊገባ ይችላል። አንደኛ በጣም ትልቅ አገር ነች ይላል። ጎረቤቶቿ እነ ካዛክስታንም አሉ ሙስሊሞች ናቸው። በየት በኩል እንደሚገባ አሁን ዶናልድ ትራምፕ ይሄን አታደርገውም አሉ። ቻይና አልሸጥም ብላኝ ያለችው ተናግረዋል እኮ ነግረውኛል። ዳያሎጉም እንደዚህ ብለዋል። ከ3 ዓመት በፊት እኮ የሚታመን አይደለም ይሄ ቻይና ፕሬዚዳንት እኮ ብለዋል።
ደግሞ ቻይና ይሄን ካላደረገች ምን ይላል ምለው ይህን ነው የምትጠቀመው እሷማ። ለምን መሰለህ ቻይና አሁን እዚህ ውስጥ ገብታ አሜሪካ ጎተሯ እንዳለቀ የግድ አሜሪካኖች ሊነግሯት አያስፈልግም። አንዱ ሌላውን የማይሰልልበት መንገድ የለም። ስለዚህ ይሄ በጣም አስፈላጊ ነው። ቻይና ደግሞ በአንጻሩ አንድ ጦርነት አድርጋታለሁ። ለዛው ለታይዋኗ ነው ዝግጅቷም ለልምምድ የምተኩሰው ካልሆነ በስተቀር እና ጎተሯን እየሞላች ነው ያለው። ጦርነት እኮ ልጠቀልላት ነው ማለት ነው። ማን ይከላከልላታል ታይዋንን? አሁን ወደ ታይዋን ላይ የሆነ ነገር ቢጀመር እኮ አሜሪካ ፊቷን ወደዛ አራተኛ ግንባር ልትከፍት አትችልም። ያለ ጦርነት እኮ የሚሆን ነገር የለም። አሁን ይህን ሁሉ ስናወራ እንዳለ እቺ ታይዋን የሚሏት የራሷን ሰርፕራይዝ ልታሳየው ትችል ይሆናል። በአሁኑ ጊዜ እኮ እያስቸገረን ያለው ነገር እኮ ይሄ ነው። መተንበይ አይቻልም። ትራምፕ ያኔ ሰማይ ይቀደዳል ሲኦል ይከፈታል እያሉ ሲሉ እብዶች ነው ያልናቸው ኢራኖችን አሉ። ነገር ግን አሁን እሳቸውም ደክሟቸዋል ዶናልድ ትራምፕ። እውነቱን ልንገርህ አሁን እዚህ የሆርሙዝ ሰርጥን ጉዳይ እንትና እየተነጋገሩ ነው። ማነው ኮባንጋ እና ኢራን ቤዚካሊ ሁለቱ ናቸው። አሁን ያለው ሀሳብ ምንድን ነው? የሚገቡት አሉ አይደለ? በሰሜን ይባላል እሱ የሚገቡት ወደ ሰርጡ የሚገቡት በኢራን የሚወጡት በደቡብ በኦማን ብለዋል። አሁን ነገ በር እንደማይጠይቁ ዋስትናው ምንድን ነው? አሁን ቤዚካሊ ሰጣቸው ማለት አሁን የሰላጡ ሀገሮችን በዙሪያ ያሉት መስማማት አለባቸው እኮ። በሰላም ገብተው የሚወጡ ከሆነ ካልከፈሉ መስማማት አለባቸው። እንዴት? ምን ማለት ነው? አሁን ለ60 ቀን ነው እኮ ያውሉ ያንን ቆሻሻ ውስጥ የጣሉትን ያልተግባብተውን ስምምነት እንደገና ተፍ ብለው ከመቼ ጀምሮ ይቆርጠር 60 ቀን ነው ይላሉ። አሁንማ አልፏል ያኛው። እስቲ እንደገና ደግሞ ከዚህ እንቁጠር ይላሉ ማለት ነው። የቀረውን ቀን ቆጥረው በነፃ ሳይከፍሉ እንዲያስተላልፉ ዝም ሊሉ ይችላሉ። ልክ 60ኛው ቀን እንዳለፈ ኦልሬዲ እየተባለ ያለው 61ኛው ቀን ላይ ደረሰኝ ታትሞ ይመጣል። ሁሉ ነገር አልቋል። ውሉ ማህተሙ ተሰርቷል። እነሆኝ እዚህ ላይ እየፈረማችሁ ብቻ እሱ ብቻ አካውንት ቁጥራችሁ እያስገባችሁ ለፉ። ከባዱ ነገር ካፒቴን ታምራት ይመጣል። ጭኖታል ይህን ዕቃ። እሺ ካፒቴን ማልበል ታምራት ካፒቴን ታምራት ምናምን ከደቡብ አፍሪካ ነው። የምን ሰው ነህ? የጦቢያ ሰው ነኝ። ምንድን ነው የጫንከው? ይፈተሻል። የጫንኩት ፈርቲላይዘር ነው። ፈርቲላይዘር ነው። ኦኬ ማዳበሪያ ነው። ይሰራል ማለት ነው። የሸከካቸው ነገር ካለ ኢራኖች እስቲ ጥግ ያዝ ይፈተሻል። ያልከው ነገር በትክክል የጫንክ መሆኑን ይፈተሻል። የጫንከው ከመሰላቸው ይፈትሸዋል። ይህን ሁሉ የማይሉ ደግሞ ከሆነ እና እንትናቸው እንዳግባብ ካለፈ የደንቧን ቁጭ አድርግ ትባላለህ። የደንቧን አሁን የደንቧ ስንት ሆናለች መሰለህ? ኢራን 5% ነው ያለችው የተጫነው። ማንኛውም ጭነት እዛ ላይ የምትመጣ የእሱን ዋጋ 5% ለኢራን ትሰጣል። ከባድ ነው ነውና ለምሳሌ ቀላል ነው ሂሳቡን ለመስራት። ግን አሁን እነ ኦማን እነ ሰላጤዎቹ ገብታ አቻልቱም ጦርነቱ አላለቅን የሆነ ነገር የሆነ እንክፈልና ብቻ ይለፉ። ምክንያቱም በየቀኑ ነገር ባለፈው ነገር የለ ዱባይ ጋብዟለች እኮ በነፍስ እኮ $700 ሰጣለሁ ጋብዙ ፕሊስ። ይሄ ዜግነት ምንድን ነው የመኖሪያ ፍቃድ ለመውሰድ ያላችሁ ሶስት ወዳጆቻችሁን ጋር አምጡና ይምጡ። ሆቴል እናስከፍላቸው። ምግብ ደግሞ አንድ የባህል ምግብ አይቀርም ይበላሉ። ገብቷል። ሰላም እኮ ነው። ቱሪስቱ አለ ለማለት እኮ ነው አይደል? ቱሪስቱ አለ እየተንቀሳቀሰ ነው። አገር ሰላም ነው። ሰላሙ አለ እኮ ያ ሰላም አለ እኮ አልጠፋም ለማለት ምክንያት ተቸግረዋል። ቱሪዝም ምናምን እንደዚህ ሆኗል። ስለዚህ አሁን የገጠማቸው ምንድን ነው እቺ የክፍያዋ ታሪፍ አለች ሶስቷ ላይ በእርግጠኛ ሆኜ ነው የምነግርህ። አሁን በተደጋጋሚ የማነበው እሱን ነው። ሶስቷ ቱን እያሉ ነው ውስጥ ለውስጥ ኢራን 5 ብላለች። ሰው ምን ማለት መሰለህ በትንሹ እንግዲህ ዳቦም ፍርፍሩም እኮ ይተላልፋል በዛ አይደለም እንዴ? ቅድም የጫልከው ፈርቲላይዘሩ ምንም ይተላለፋል። ቢያን ነዳጅና የተፈጥሮ ጋዝም ብቻ ብንመለከት 1/5 ወይም 20 ሚሊዮን በርሜል ነው የሚተላለፈው በቀን 20 ሚሊዮን በርሜልን እናርክሰው። ለዓለም ሰላም ስንል ቢያንስ በዚህ ስቱዲዮ እናርክሰው 170 እናርገው። እሺ 100 እናርገው እንዴ
120 ምናምን ደርሶ አይደል እንደ ያለው አማካኝ ሁሉ ሰር እንጂ 100ማ ከሆነ ለሂሳብም ይመቻል። ለ100 ይሻላል። አሁን ጎበዝ የሂሳብ ሰዎች ካሉ 20 ሚሊዮንን በ100 ምታው 20 ሚሊዮን በ100 አዎ እሱማ በነገራችን ላይ በየቀኑ እኮ ነው በየቀኑ አዎ 2 ቢሊዮን ነው። አዎ 2 ቢሊዮን የ2 ቢሊዮን 3% ስራው 60 ሌላ ጊዜ ሰርቼዋለሁ። በዚህም በዛም ተባለ ከ20 ቢሊዮን በላይ ታገኛለች በገቢ ደረጃ 20 ቢሊዮን 30 ቢሊዮን ገደማ በወር ነው በአመት ይቅርታ በአመት ታገኛለች። 60 ሚሊዮን ነው የሚሆነው እንግዲህ ለአንድ እንትን ከሆነ በአመት ነው በአመት ይሄን ያህል ታገኛለች። ሌሎች አሉ ብያለሁ። ማዳበሪያ ይተላለፋል፣ ሸቀጣሸቀጥ ብዙ ነገር አለ። እንግዲህ ሰላጤዎች ነጻ ካልሆኑ የሚበላው የሚጠጣው ጠቅላላ በመርከብ ነው የሚገባው የነሱ። ሁሉም ጭኖ የመጣው መርከቦች ጭነው የመጡት 3% የኢራን ነው። ፕሮባብሊ ኦማንም አላቅም፣ እሱ ላይ ሜካኒዝሙ እናየዋለን። ይሄ ብቻ አይደለም። በመርከቡ ላይ በስምምነታቸው መሰረት የሚያስቀምጧቸው አሉ። ለምሳሌ ዩናይትድ ስቴትስ አሜሪካ አታልፍም ነው ታሪፍ ጨምራ ትከፍላለች። አታልፍም ጭራሽ ኖ። እስራኤልም ይሄ ዕጣ ፈንታ ይገጥማታል። አውቀዋለች እሷ አውቀዋለች። ለአሜሪካ ሲከለከል ለማን እንደሚከለከል ግልጽ ነው። ይሄን አውቀዋለች። ምንድን ነው የአሜሪካ የጦር መርከብ በሰላጤው በአጠቃላይ ከዚህ ወደ መተልፍ አይችልም። ወታደራዊ ነገሮች አይሄዱም። አሁን ኢራን ተቆጣጠረችው ማለት ይሄ ነው። ስለዚህ አሁን ዶናልድ ትራምፕ አሁን በጉዳዩ ላይ እኔም ገብቻለሁ አሉ። አሁን በቅርብ ባወጡት ራሴ ዳይሬክትሊ ገብቼ ፕሪቲሱን በቃ እንዲመጣ ሰላም እንደጅ ቆማለች ብሏል። አሁን እንደገና ማለት ነው ካለው ሁኔታ አንጻር በቃ የፐርሰንት ጉዳይ ነው የሚሆነው። ፐርሰንቱ ላይ ድርድር የማድረግ ጉዳይ ካልሆነ በስተቀረ ክፍያው ሊቀር የማይችል ጉዳይ ክፍያው ሊቀር አይችልም። ሁለተኛ ታልፋለህ አታልፍም፣ ማነ ምንድነ የጫንከው ምንአራ አለ። እሱ ደግሞ ትልቅ የሴኩሪቲ ችግር። አዎ መርከቦች ምን ይዘው ነው የሚሄዱት? ማለማን ምን ሊልክ ይችላል? እነዚህ በሙሉ ከኢራን ኢንተረስት አንጻር እየታዩ ክፉ ጣብቅ ነው የሚሆነው። ባጭሩ እሱ ጣብቅ በጣም ክፉ ጣብቅ ነው የሚሆነው። ከዛስ ኢራን ይሄ ዝም ብላ በተላላነት ነው የምትፈልገው። ዋናው ነገር አሁን የተረጋግጣ አይደለም። ለእሷ ያልተስማማትና እሷን የሚጎረብጣት ነገር ሲኖር እግሯን እንዴት ይዘረጋለች? እንዳያልፍ አቤታዊ ምንድን ነው ዘቡ አለ። ዘቡ እግሩን እንደዚህ ይዘረጋ ተዘጋ ማለት ነው። አሁን ከባዱ ነገር ድሮ አረ ችናትና ገብተው ያነቡጫዋን የምትለው ነገር አለ። አውሮፓ በእርግጠኛነት ነው የምነግርህ ቤቱን ለቆ መሄድ አይችልም። ድሮ እናቶቻችን ልባላላችሁ ወደ ውጭ እኮ ሲሄዱ አረ ቤቱን እሺ ብለው እኮ ነው የሚሄዱት። ለጎረቤታ አደራ ብለው ይሄዳሉ። አደራ ብለው ነው። አንዳንዴ ደግሞ ትየንት በል ውጡ እንጂ ለብሰው እንደ ውጡ ሲባሉ ቤቱን ለማንጥዬ ማንም የለም ይባላል። አውሮፓያኖች አሁን ያሉበት ሁኔታ ቤቱን ለማንጥዬ ነው። ገብቶሃል? አሁን እዛ ጋር ቭላዲሚር ፑቲን በሚቀጥሉት 2 እና 3 ዓመታት ኔቶን በተጨባጭ ለመፈተሽ ሲሉ ወይቺ ባንች ምናቸው የኔቶ ራሷ ፖላንድ ወይ ፖላንድ ላይ አንዳች ጥቃት ያደርጋሉ ነው ይባለው። ያደርጉና ዓላማ ምንድነው? ኔቶ እንግዲህ በአንቀጽ 5 መሰረት አንዱ ከተነካ ሌላው ተነካ ነው። አቅማቸውን ለማየት እሱን ቴስት ማድረጋቸው አይቀርም ነው የሚሉት። ይሄንን ያለው ሲአይኤ ነው። ሰርተን አናላይዝ አድርገን ባለን መረጃ መሰረት ፑቲን እዛ ፖይንት ላይ ናቸው። የኔቶን ጡንቻ መፈተሽ ማለት ነው። ያረጉት አቅሙ አንቀጽ 5 የምትባላለች እና ሁሉም እዛች ውስጥ ሆነው ነው የሚሳደቡት። ራሽያ እንትናን ጨምሮ ማነች ጥራልኝ 3 ተመሳሳይ ሀገር ፖላንድ እንኳን ተለቅተላዩ አሉ። ማን ነው ሊቱዌኒያ ኤስቶኒያ ምናምን አሉ። ሁለት 3 ሚሊዮን ሁሉ በራሳቸውን ላወጡ በማተማመው አለኝ ብለው ከኋላ ፑቲን እችን አንቀጽ 5 ቼክ ማድረግ ይፈልጋሉ። ገብቷል። ሲሞክሩ እንኳ ነገሮች ቢባባሱ ዘለው እንትናቸውን ይዛሉ። ምንድን ነው
ያ ዘንጉና ያቺ ኒውክሌር ዘንጋለች አረፉ እቺም አለች አለ ይሄ ነገር በዓለም በተባበሩ ይተተው ማለት ስለሚችሉ እቺን ለመሞከር ነው። ለምሳሌ ፖላንድ ባለፈው ለምሳሌ ትናንት ተመታለች ኪየቭ 31 ሰው እንደዚህ ሞቷል። ምንም ማቆም አልቻለችም የራሽያን ቦሊስቲክ ሚሳይል። ለምን? ፓትሪዮት አልቋል። በሙሉ እንሰጣለን ያሉ እነ እንግሊዝ እነ ጀርመን እነ እንትና ዘለንስኪ ሁልቀን የሮሮ ገጽ አላቸው። ጃራ አለ ሲሉ እነዛ ጋቢ ለብሰው አረጋግሰው ስጠው እንጂ አንተ ነው እንጂ እርስ በርስ ስጠው እንጂ አለኝ ካልክ ችግር ነው ያላቸው። ስለዚህ እዛው ተቋልፈዋል። አሜሪካም እኮ ትራምፕም እኮ ኦልሞስት ፊታቸውን አዙረዋል ማለት ይቻላል እኮ ኦልሞስት ለኬቭ እኮ እርዳታ መስጠታቸውን እኮ ትተው እዚህ ናቸው ያሉት እኮ በሌላ ግንባር ተወጥረዋል። ዘለንስኪ ፓትሪዮት ሲል ያው በይፋ ይጠቃ አንድ ቀን ጋዜ በሆዳቸው አንተ ሰውዬ እንደው አፈር ያስበላ ነገርኩ። አሜሪካ ቋት ውስጥ ያለው 900 ነው አሁን የምንሰማው። ይሄ ለስንት ነገር ይሆናል ባይታወቅብህ መረጃው ባይወጣ። አንዳንዴ አሁን እንደ ቻይና ቶታሊታሪያን የሚባሉ ሀገሮች ደግሞ የለም ምን እንዳላት በአሁኑ ሰዓት ዲሞክራሲ በአንድ በኩል መቼም ዶናልድ ትራምፕ ግራን የሚያጋቡኝ አንዳንዴ ልትወቅሳቸው ትችላለህ፣ አንዳንዴ ደግሞ የምትቀበላቸው ጊዜ አለ። ለምን ብትል በአሁኑ ጊዜ ዲሞክራሲ ቅንጦት ነው ለማን ለአሜሪካ ለአውሮፓም ዲሞክራሲ ቅንጦት እየሆነ ነው የሚሄዱ። ለምን ያልከኝ እንደሆነ ድሮ በቀላሉ እነዚህ አምባገነኖች የሚሏቸው ሀገሮች ገብተዋል። በብዙ መንገድ ከምዕራባውያኑ ከበለጸጉት 7ቱ ምዕራባውያን ሀገሮች ኢኮኖሚ በታች ነበሩ። በብዙ ርቀት ነው የሚመሩት። ይቺ ማነች እኛ ልጅ ምንድን ነው አዙረኛ አጣጥፋችሁ የምትገባው ሳትደርብ የማታሸንፈው እሷ ልጅ ጠፋች። በቃ አልማዝ ናት። አልማዝ አያና ነች። ነው አልማዝ አያና ቶት አይደለም። አልማዝ አያና የኛ እቺ እንትን ጃፓን ላይ የጃፓን ኦሎምፒክ ላይ አሶሲዬሽንፈች ትዕግስት አልማዝ ነው ስሟ። አልማዝ አያና ነች። አልማዝ እኮ ነው አያና ነች። ልክ ነው። አልማዝ አያና ነች። እቺ ደረባ ነው። አዎ በዛ ደረጃ ነበረ የነበራቸው የኢኮኖሚ የጦር መሳሪያቸው ጥራት በብዙ ነገር። አሁን ግን ቻይና የምትባል በየትኛውም መመዘኛ አሜሪካንን አፍንጫ ለፍንጫ እንደዚህ ምትል አገር መታለች። ሸጣ እንግዲህ ስለ ቻይና ብዙ አውርተናል። ምን እንዳላት አይታወቅም። ምን እየሸጠች እንደሆነ አይታወቅም። ከዛ በኋላ ደግሞ ሌሎቹ እንደዚህ መካከለኛ እንደ ብራዚል የምትላቸው በዚህ በብሪክስ ውስጥ ያሉ እንደዚህ በዚህ ሰላቸው ከፍታ አሁን የድሮ እንትን የላቸውም ምዕራባውያኑ ስለሌላቸው አሁን ዲሞክራሲ እንዴት እየገደላቸው ተመልከት። ቻይና ምንም ሳይኖራት ጎተሯ ባዶ ሆኖ በማስጠንቀቅ ልታሸንፍ ትችላለህ። ምክንያቱም የምታውቀው የለም ወይም ደግሞ ሌላ ጦርነት ላይ ተሳትፋ ያደረገችውን ነገር ማወቅ አትችልም። የለም ህግ አለ፣ ከላይ መመሪያ ያወጣል። ኮሚኒስቱ አንገቱን ይቀላል። ይህንን የሚያወጣ የለም። አሜሪካ ግን የፕሬስ ፍሪደም የዲሞክራሲ ትሩፋት በሆነው መንገድ ራሱ ሲሄንን እኮ ነው ገብቷል። ጎተራው ተሟጧል። እየመነመነ ነው። አንድ ሰውዬ አሉ ይላል። እኛ ሰውዬ ይህን የሚሉት በብዙ መልኩ ነው። አንደኛ ሳንቲም ይቀበላሉ መረጃ ለመስጠት፣ ሁለተኛ ደግሞ ዲሞክራት ይሆናሉ ይህኛውን ለመከነት ማለት ነው። በዚህ ውስጥ በጣም የሚጎዱ መረጃዎች ይወጣሉ። ኢንፋክት አንዳንዴ ደግሞ ሊያሳስቱም ያወጣሉ። አይተሳስም ይሆናል። የአሜሪካ ጎተራ ተሟጧል ብለህ እንድታስብ አድርገው አያዘናጉህና ከዛ በኋላ ስትሄድ ዱቄት ያደረጉሃል መልሰው መከራ እኮ እና ይሄ ሁኔታ አለ። ስለዚህ አሁን ብዙ አዳዲስ ነገር ተፈጥሯል። ትናንትና እንደምታውቀው ዶናልድ ማናቸው ቭላዲሚር ፑቲን እየተደበደቡ ነው። በድሮን ነው። ነዳጅ ማጣሪያ ሊኖራቸው አልቻለም። አሁንም ተመቷል። ትናንትና ተመቷል። ይሄ ደግሞ ምንድነው የሸቀጥ ምንድነው አማዞን ነው የምትለው ዋይልድ ቤሪስ ይባላል። የራሽያ የለውም። አሁን ኦንላይን ብታዝ በጨርሰዋል። በሚቀጥለው ሳምንት ይሉሃል የሚደርሰው ዕቃ አይሉም። መጋዘን የለንም ነው ጨርሰዋል። ቻችኛዋ ዩክሬን መጥተዋለች ብዙ። ስለዚህ አሁን ራሽያ ምን እያደረገች ነው? ይሄ የሰው አልባ ማምረቻቸውን ከተማውን አንዳንዴ መኖሪያውን እያደረገች ሰዎች እየሞቱ ነው ያሉት።
እና አሁን እንክት አድርጋ እየመታቸው ነው። ለምን መከላከያ የለውም ዩክሬን። የአሜሪካ ሴናተሮች ትናንትና ዓመት ተኩል ሲብላላና ሲጉላላ የቆየ እና ሊንድስሌ ግርሃም የሚባሉ በቅርቡ አፈሩ ይቅላላቸው ያረፉ የዩክሬንና የእስራኤል ወዳጅ የሆኑ ኃይለኛ ሴናተር ናቸው። እሳቸው የታገሉለት ስምምነት ትላንት በአጥለቅላቂ ድምፅ በአሜሪካ ሴኔቱ ጸድቋል። ይሄ የጸደቀው ስምምነት እንግዲህ አሁን ቭላዲሚር ፑቲን ያሉበትን ተመልከት። አሁን እዛ በኢራን ጦርነት ኢላማ አስመቺ ናቸው። ያው ለኢራኖች የአሜሪካ ምን የቱ ጋር እንዳለ ይጠቁማሉ ይላሉ። ኢራኖች ይተኩሱና ሲሉኘት ይላሉ፣ ወስደው ይመቱታል ማለት ነው። ይሄን እንደሚያደርጉበት ዓላማ አላቸው። ቻይናም አሜሪካንን እዛ ውስጥ ማቆየት ትፈልጋለች። ለምን ብትል ቻይና ታይዋንን የምትይዝበት ወቅት ራሷ አሜሪካ እንዳስቀመጠችው ሰሞኑን ነው። አሁን በቃ 2026 2027 2028 እንደዚህ ናቸው። ወቅቱ ነው አሁን ቻይና ውስጥ እንዲህ ስታይ ከሰማይ ያ የሚያምረውን ከተማ ነው የምታየው። በኮሚኒስቶቹ የኃይል ሰርጥ ውስጥ ግን በሹክሹክታ የሚነገረው ነገር ታይዋን ገቢ የምትሆንበት ሳምንቷል። ሬዲ ሁሉ ነገር ነው እየተባባረ ተጠንቀቅ። ይሄንን ዳውሰን የሚባሉ የፓሲፊክ የአሜሪካ አዛዥ ሆነው ብዙ የቆዩ ለአሜሪካ ኮንግረስ በ2021 ነግረውታል። እሳቸው እዛ የነበሩ ናቸው። ከኢራን እሳቱን እፍታውን የጠቅላላ ቻይና ያለውን ነገር ያውቃሉ፣ አይተዋል። እና ወንድሞቼ ተላላ እንዳንሆን ቀኑ እየደረሰ ነው። እስከ 2027 ቻይና ታይዋንን ትወስዳለች ብሏል። ገብቷል። ከእሳቸው 2 ዓመት በኋላ ደግሞ በ2023 ማን በርንስ የሚባሉ የሲአይኤ ዲሬክተር እንግዲህ መረጃ ሁሉ የሚደርሳቸው ናቸው። ሁሉ ነገር እሳቸው ደግሞ በተራቸው ነው። እኛኛው እስከ 2026 ነው ያሉት። እሳቸው ደግሞ መጡና እስከ 2027 በቃ ያቺ ሰዓት ነች። 2027 እኮ ማለት እኮ አሁን በፈረንጆች እንቁጠር ካሉ እኮ የ6 ወር ዕድሜ ነው ያለው። የ6 ወር ዕድሜ ነው አሁን። ይኸውልህ አሜሪካ ይሄ ያላት አይደለም፣ ይሄ ያላት እዚህ ጋር ጎተራው ተሟጧል የሚለው እዚህ ጋር እንዴት አድርጋ ታቸንፍ እነዚህን ፋርሶቹ? ምናልባት እንግዲህ አሁን ሰሞኑን ሱኒዎቹ በሳውዲ አረቢያ አጋፋሪነት በአሜሪካ ላይ የእምነት ማጣት ውጤት አድርገን እንደወስደው እንችላለን። ተግባራዊ ማሳያ ነው። ኧረ ጎበዝ ይህም ብለዋል። ከዚህ በኋላ የአሜሪካ የጦር ሰፈሮች መካከለኛው ምስራቅ ውስጥ መቆየታቸው ዳዚት ሜክ ሴንስ ይህን ማለት ካልቻሉ ገብቷል። ትርጉም አልባ ነው የሚሆነው። አንድ አርብ ቀን አሜሪካ ቻው ቻው እያለ ልትጠጣ ትችላሉ ማለት ነው ክልሉ ለቃ። ያን ጊዜ መቧደን አለብን። ስለዚህ አሁን እነዚህ የተቧደኑት ሀያል የሚባሉ የሱኒ መንግስታት ናቸው። ሳውዲ አረቢያ ቅድም እንዳልኩ ባለ ገንዘብ ናት፣ ዋና መሳሪያ ገዢ ናት፣ ቴክኖሎጂ ላይ ኢንቨስት የምታደረግ ናት። እንትና ማናቸው? ቱርክና ማነችም ፓኪስታን የብቸኛዋ የሙስሊሙ ዓለም የኒውክሌር ባለቤት ናት እና ሱኒ ነች ማጆሪቲዋ እሷ አለች። እና የጦር መሳሪያ ኢንዱስትሪ አላት። ገብተዋል። እጥረቱ ችግሩ ምንድን ነው? ገንዘብ ነው። ያ ገንዘብ ማጋ አለ እና ሳውዲ አረቢያ አለ። ማነች ቱርክ ዋናው ጦር መሳሪያ ሰሪ ነች። አሁን ቱርክ ግን እኮ የኔቶ አባል ሀገር ሆና እንዴት በዚህኛው ውስጥ ያለ አሜሪካ መልካም ፍቃድ እጇን አስገባች? እንዴት ሊሆን ይችላል? ይሄ ትክክለኛ ጥያቄ ነው። አሁን እነሱ ያሉት ምንድን ነው? ለምሳሌ እነዚህ ሶስቱ ተጣምረዋል። የመካ ወታደራዊ ጆይንት ሚሊተሪ ፓክት መካ ላይ ነው ይህን የተፈራረሙት። ኦኬ ይሄንን የተፈራረሙት ሳውዲ አረቢያ ሊመቱኝ ነው ተጣምረው ብላ መልእክት ስጋቷን ከገለጸች በኋላ ነው። ሀውቲዎችና ከኢራቅ ፒኤምሲ የሚባል የኢራን ቀኝ እጆች አሉ። ሺያ ኃይሎች፣ ሺያ ሚሊሻዎች ናቸው። ባለፈው ሳውዲ አረቢያና አሜሪካ ነቡጫዋቸው እነሱ 30 ሰው አልባ ተኩሰውባት ማለት ነው። አሁን ያቀዱት ወደቦችንና አየር ማረፊያዎችን ሊመቱ ነው። እኔም ተዘጋጅቻለሁ ብላለች። አሁን እየፈራን ያለ ነው ምንድን ነው? ኢራን
አነጋገሩ ታውቃለች። ሳውዲ አረቢያ ታውቃለች። ሀውቲዎች ሊመቱ ስትል ኢራን እየመታች ነው ማለት ነው። ሁሉም የሄደው ከዚህ ስለሆነ ስለዚህ አሁን የእነሱን ጥቃት እየጠበቀች ነው። እንግዲህ በሆነ አጋጣሚ ሳውዲ አረቢያ የምትጋጭበት ሁኔታ ቢኖር የኔቶ አንቀጽ 5 እንደሚያዘው አይነት ነው ስምምነታቸው። ኦልሬዲ ፓኪስታን ማነው ሳውዲ አረቢያ ውስጥ 8,000 ጦር አላት። በርካታ የጦር ጀቶች አስገብታለች። ዋቴቨር እና ወታደሮቿን ሁሉ ታሰለጥናለች። ስለዚህ አሁን እንግዲህ በስምምነታቸው መሰረት አንዱ ከተጠቃ ለሌላው ይደርሳል። ሶስቱም ይዋጋሉ፣ አብሮ ተነሳ ያደርጋሉ። ስለዚህ ጠላታችሁ ማን ነው ሲባሉ ማናቸው ሶስቱም በየራሳችሁ ቋንቋ ብለዋል። የቱርኩ ኤርዶጋን እኛ ጠላት አስበን አይደለም፣ እኛ እነ ከሌለ ለመምታት ብለናል የሚተሰባሰብ ነው፣ እንዳንመታ ነው የተሰባሰብ ነው አሉ። ገብቶሃል? በዛ በኩል ደግሞ በእስራኤል በኩል ደግሞ እስራኤል ሴኩሪቲ ዞን አላት። ሴኩሪቲ አሁን አዲሱ መንግስት የሶሪያ ሲመጣ በድንበሬ በኩል ሌላ ጦስ እንዳያመጣብኝ በሚል ከጎላን ኮረብታ ወርዳ የምትገኘው እዛ እና አንዳንዴም ደግሞ አስፈላጊ ሲመስላት ቀንድሻ ትመጣል። ገብቷል? በዛ በኩል የድሩዝ ህዝቦች አሉ። ድሩዝ አለ፣ ሰሜን ፓክት አላቸው። እነሱ ደግሞ ራስ ገዝ ናቸው። እነሱ ጫና በደረሰባቸው ጊዜ ትገባለች ማለት ነው። ይሄን ደግሞ ማናቸው የቱርኩ ደግሞ ሶሪያን እኮ የበጠበጠች እኮ ነው ወደ እንትን ልትመልሳት ነው የሚሉት። ገብተዋል? እሳቸው ናቸው። ታስታውስ እንደሆነ አሳዶች ሁሉን ነገር ሰላም ነው ብሎ በተቀመጠበት ከራሽያ ነዳጅ ይገዛሉ። እሳቸውና ፑቲን ስንት የተገናኝተዋል። ወዳጆች እኮ ናቸው። እሳቸው ይህንን አድርገው አንድ ዓርብ ዕለት ነው ማነው አሁን ያለው ሰውዬ ቡድን አለው እንዲህ አይቱ በማይክ በንትላዩና ሲያዩት ባዶ ነው መንገዱ ነው። ሂዱ እግዚአብሔር ይከተላችሁ ብሎ ያኳቸው ቤተ መንግስት ይቺን ቭላዲሚር ፑቲን አረሱ። ገብተዋል። ስለዚህ በኢየሩሳሌምና በኢስታንቡል መካከል ዛቻው በከፍተኛ ደረጃ ነው ያለው። እንደውም ምንድነው የፓርላማ አባል ውጭ ጉዳይ ሚኒስትሩ ኢየሩሳሌም እናስከብራለን አይነት ነገሮች አሉ። ስለዚህ እስራኤሎች ምን ብለዋል? የሺአ ተራዳውን ስንወጣ የሱኒ ተራዳን ይመጣብን ነው። በቱርክ አማካኝነት ሳውዲ አረቢያን ይዘው ፓኪስታንን ለማስገባት እየጣሩ ነው። ኤግዛክትሊ ያሉት ነገር አሁን በምታየው መንገድ ተፈራርመዋል። ገብተዋል። ይሁን ያለንበት ዓለም በጣም ነው። አሜሪካ በራሽያ የዩክሬን ጦርነት ላይ ብቻ ሳይሆን ግርማ ሞገሷ እየተገፈፈ የመጣው እዚህ መካከለኛው ምስራቅ በተጀመረውም ነገር መሆኑ በተግባር እየታየ ነው። በዋናነት ሰላሟን፣ ጸጥታዋን ታስከብርልኛለች ብላ ያለችው ሳውዲ አረቢያ ብዙ ተስፋ እንደሌላት የሚያሳየው ከሌሎች ሀገሮች ጋር ግንባር ስትፈጥር ሌላ የሱኒ ተጋትሮ ተራዳ መፈጠሩ እና ቀጣዩ ሁኔታ መካከለኛው ምስራቅ ላይ ምን ሊሆን ይችላል? እንደው ማለት ቢቻለው እዛ ብቻ ሳይሆን የዩክሬን ጦርነት ውጤት እና ይህን ተላላ ጦርነት የዩክሬን ጦርነት አለ። ከዛ በኋላ ኦክቶበር 7 አለ። በቀጥታ የሚሆን በተዘዋዋሪ ተያያዥ ነው። እሱ ደግሞ ሲል አሁን ደግሞ ይሄ ያለ እና ማናቸው ቅድም ያልኩ ዳቪድሰን ነው እንደዚህ የሚባለው የአሜሪካ ጄኔራል ማነው የፓሲፊክ ጦር መሪ የነበሩ ሂስቶሪካል ዊንዶ ብለው ነው ያስቀመጡት። ቻይና በመስኮት የምትሾልክበት ሰዓት ነው። ታይዋን ያለ ጦርነት ያለ ምናምን ማለት ነው። ያለ ጦርነት አይደለም። ማን ይገዳደራታል? አሁን እያደረገች ያለችው አሜሪካ እዚህ ሰዓት ውስጥ እንዳትገባ ነው። ቻይና ይቅርብሽ፣ መሀል አትግቢ ነው በቃ። ግን ታይዋን ዝም ብላ ትሞታለች ማለት ግን ይሄን ማወቅ አለብን። ምክንያቱም የታይዋን ጉዳይ የእንደ ጃፓንም ነው።
የኔ ጃፓንም ነው። በአጠቃላይ ጦሰኛ ጊዜ ውስጥ ያለ ነው። ለማንኛውም ማኦ ዜዱንግ አልሞቱም አሉ። ከታይዋን መያዝ በኋላ ነው። ልክ ማይክል ጃክሰን ትሪለር ታስታውሳል። ከዛ በኋላ ከደነሱ በኋላ ሁሉም ምልክት እየሰጡ ከመቃብር ይወጡ አሉ አለ ወደ መቃብራቸው ይመለሳሉ። የማኦ መንፈስ ለመጨረሻ ወደ የሚመለሰው እንትራማን ነው ታይዋንን ተይዛ ቻይና አንድ ስትሆን የተጠበቀ ጊዜ ከዛ በኋላ የሉ ገብተዋል። ማናቸው ፕሬዚደንት ሺጂፒንግም የሚበሉት ቢጠጡት የሚቀምሱት ምንም ነገር የሚያደርጉት እኔ አክቹዋሊ ለመኖር ነው መበላው ብጠጣው እሳቸው ለታይዋን እና እንደው ባለሰፋ አንድ ሚስጥረኛ ሰው ቤተ መንግስታቸውን ያየ ቢነግረን ከጀርባ ገብተዋል ቀኑ ደርሷል የሚል ነው ያለው። ስለዚህ ሁሉም ቦታ ስትመለከት ዓለም ውጥረት ነው። እዚህ መካከለኛው ምስራቅ ውስጥ የሆነው ነገር ይሄንን ጥምረት ፈጥሯል። የዚህ ጥምረት መፈጠር ደግሞ የራሱን ሌላ ነገር ይፈጥራል፣ ይዞ ይመጣል። አክሽን ሪያክሽን እያለ ሄዷል። ፑቲን ላይ ጫና መጥቷል። እሳቸውን የቱን እዛ ላይ መሞከር ይፈልጋሉ። ማነው ዶናልድ ትራምፕ ከዚህ ቀስ ብዬ እንድልውጣ ይላሉ። የእሳቸው ምርጫ ደግሞ መጣው እያለ ነው። ስልጣናቸውን ማስጠበቅ አለባቸው። ዲሞክራቶች ደግሞ ማይ ጉርነስ እና እንዴት አይነት ዓለም ልክ ለመጀመሪያ ጊዜ ወደ መሬት መተን ቦታ ለመያዝ ያለን ነው የሚመስለው እና የድሮ እና የትር የሚለውና አድማጮቻችን እንግዲህ ሳምንት ደግሞ የሚፈጠረውን ነገር ይዘን እንመጣለን።